ዮሴፍ ስንል ራእያማ ማንነት ወይም ራእያዊ ስብዕና ነው። እየገዛ እየበለጠ እያሸነፈ የእግዚአብሔር ሐሳብ ማማ ላይ የቆመው ራእይና ህልሙን ጠብቆ ስለሄደ ከተራ ሰውነት የሚያወጣ በየትኛውም ስፍራ ላይ የበላይ የሚያረግ የእግዚአብሔር ህልምና ራእይ በሕይወታችሁ ይገለጥ። ጠላት እያሳደደህ አትሮጥም፣ ህልምህን ግን ለመያዝ ግን ትፈጥናለህ። ጠሪያችሁና ጥሪያችሁ ጉልበታችሁ ይሆን። እየገዙ የሚሄዱ እያሸነፉ የሚሄዱ እየረቱ የሚሄዱ እየበለጡ የሚሄዱ በባዕድ ምድር ላይ የእግዚአብሔርን መንግስት የሚገልጡ በተገፉበት ስፍራ ላይ ገፊዎቻቸው አገልጋዮቻቸው እንዲሆኑ የሚያደርጉ ራእይ ያላቸው ህልም ያላቸው እግዚአብሔር ከሰማይ ያወራቸው ናቸው። ቶታል ኢንክሪዝ ስለማድረግ ነው ባለፉት ጊዜያቶች እግዚአብሔር የሰጠን ድምጽ። ስለዚህ በክብር ስለመጨመር፣ በሞገስ ስለመጨመር፣ በቅባት ስለመጨመር እግዚአብሔር በህይወቱ ውስጥ ይጨምራል በሉት። ክብርን ይጨምራል በሉት። ንገሩት በደንብ። ጸጋን ይጨምራል በሉት። ቅባትን ይጨምራል በሉት። ኃይልን ይጨምርልሃል በሉት። ሞገስን ይጨምርልሃል በሉት። እግዚአብሔር የተባረከ ይሁን። እስኪ መጨመር በሉ። እንደገና ድገሙት እስኪ። መብለጥ በሉ እስኪ። እየበለጥኩ እሄዳለሁ፣ እየጨመርኩ እሄዳለሁ የሚል ክብር ያምጣ ለጌታ። As I told you before, ዮሴፍ ማለት እግዚአብሔር ይጨምራል፣ እግዚአብሔር ከፍ ያደርጋል ወይም God will add, God will increase ማለት ነው የስሙ ትርጉም። እና እግዚአብሔር በብልጫ መንፈስ ያንቀሳቅሳል ማለት ነው። በዚህ በዘፍጥረት ምዕራፍ 37 ላይ እንደምንመለከተው እስራኤልም ቁጥር 3 ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ በብዙ ህብር ያጌጠችም ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት ይላል። የመጀመሪያው የመወደዱ ወይም የሞገሱ ስርዓት ላይ ጠሉት የሚል ነገር እናገኛለን። ላስት ዊክ እንደነገርኳችሁ ደግሞ ቪዥነር ሜንታሊቲ፣ ቪዥነር ፐርሰናሊቲ ወይም ራእያማ ስብዕና ያለው ማንነት ነው ዮሴፍ ስንል። ዮሴፍ ሪፕሬዘንት የሚያደርገው የሚወክለው ትንቢታዊ መልኩ ራእያማ ማንነት ወይም ራእያዊ ስብዕና ነው። እና ይሄን ራእያዊ ማንነት እና ራእያዊ ስብዕና በአንድ ሰው ህይወት ውስጥ ከሌለ ሰውየው ሊጨምር ሊበዛ ወይም ደግሞ ሊበልጥ ወይም በብልጫ መንፈስ ሊገለጥ አይችልም። ሁልጊዜ በየትኛውም ስፍራ፣ በየትኛውም ሁኔታ፣ በየትኛውም ሀገር ላይ በየትኛውም አይነት ሰርከምስተንስ ውስጥ እየበለጡ የሚሄዱ እየገዙ የሚሄዱ እያሸነፉ የሚሄዱ እየረቱ የሚሄዱ እየበለጡ የሚሄዱ በባዕድ ምድር ላይ የእግዚአብሔርን መንግስት የሚገልጡ በተገፉበት ስፍራ ላይ ገፊዎቻቸው አገልጋዮቻቸው እንዲሆኑ የሚያደርጉ እነማን ናቸው ብለን ብንጠይቅ ራእይ ያላቸው ህልም ያላቸው እግዚአብሔር ከሰማይ ያወራቸው ናቸው። ዛሬ እጸልያለሁ እያንዳንዳችሁ ህይወት ላይ በጌታ በኢየሱስም የምትገዙበት ራእይ ይጀምር። የምታሸንፉበት ራእይ ይሁንላችሁ። ህልማችሁ እየበለጠ ይውጣ። አየህ፣ በቁመት የሚበልጥህ አለ፣ ሁሌ በሀብት የሚበልጥህ አለ። እነዚህ ጉዳዮች አንጻራዊያን ናቸው። አየህ፣ በእውቀት የሚበልጥህ አለ። አይኪው ከአንደኛው አይኪው ሌላኛው አይኪው ሌቭል ይለያል። በሀብት እነ ጄፍ ቤዞስ ከተወሰነ ዓመት በፊት የጄፍ ቤዞስን ሀብት የሚያክል በዓለም ላይ አልነበረም። ነምበር 1 ቢሊዮነር ነበር። እንደምታውቁት ጄፍ ቤዞስ የሚባለው አሁን በዓለም ላይ እርሱ ተበልጦ ሌላኛው
ባለሀብት እርሱ ደግሞ የዓለም ቁንጮ ነምበር 1 ባለሀብት ሆኗል፣ ወስዶበታል። ከዛ በፊት እነ ቢል ጌትስ የነበሩበት ጊዜ ነበር። ብዙ ሰዎች በሀብት ማማ ላይ ባሉ ጊዜ ይወዳደራሉ፣ ይበለጣሉ። የማትበለጠው ግን ህልምህ በላጭ ያረጋሃል፣ ራእይህ በላጭ ያረጋሃል። አንድ ሰው እስኪ በራእይ እገዛለሁ ይበል። አሜን አትሉኝም ወይ? አየህ ዮሴፍ የበለጠው የገዛው ያሸነፈው በተገፋ ቁጥር ከፍ ያለ የሄደው በተጠላ ቁጥር የእግዚአብሔር ዓለም የተለቀቀለት ለምንድነው ብለህ ብትለኝ በጣም አፍንጫ ሰልካካ ጥሩ ጸባይ ያለው አንገቱን የደፋ አይናፋር ስለሆነ አይደለም። እነዚህ ጉዳዮች እንደ ሰውኛ ጥሩ ቢሆኑ ነገር ግን እርሱ እየገዛ እየበለጠ እያሸነፈ የእግዚአብሔር ሐሳብ ማማ ላይ የቆመው ራእይና ህልሙን ጠብቆ ስለሄደ ነው። ዛሬ ልባርካቸው አንድ ሰው አሜን ይበለኝ። ከተራ ሰውነት የሚያወጣ በየትኛውም ስፍራ ላይ የበላይ የሚያረግ የእግዚአብሔር ህልምና ራእይ በሕይወታችሁ ይገለጥ። ልባርካችሁ እንደገና ዛሬ ብላውጅ የትኛውም ከፍታ ከናንተ እግር በታች የሚሆንበት ህልምና ራእይ ያገኛችሁ። ይሄ የመግዛት ቁልፍ ነው። ራእያማ ስብዕና የመጀመሪያው ዮሴፍ ስለተወደደ ጠሉት። ሁለተኛው ላይ እንደገና ስትመለከቱ ምንድነው የሚለው? ዮሴፍም ህልምን አለመ። ዮሴፍም ህልምን አለመ። ያው እንደ ኖርማል የጴንጤ ልምምድ እንዳታረጉት በደንብ አይኑን እያያችሁት ነካርጉትና ከዚህ በኋላ የምትገለጠው በቅዠት ሳይሆን በህልም ነው በሉት። በእውነተኛ ህልም ነው በሉት። ራእይ ገዢ ያደርጋል በሉት። ክብር ለእግዚአብሔር ይሁን። ወገኖች ሆይ no matter what your status, no matter what your age, no matter what your position, your location, where you come from, it doesn't matter, but one thing matters. ሁሉ ጊዜ አንድ ነገር ልዩነት ያመጣል። vision 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 እኔ በዓለም ላይ እጅግ በጣም የሚያስደንቁኝ አይነት ሰዎች ታውቃላችሁ። በተደጋጋሚ ጊዜ ነግሬያችሁ አውቃለሁኝ። እስቲ መጽሐፍ ቅዱሳችሁን ተመልከቱት። የትኛው ሰው ነው በጣም በሚገርም አይነት ትልቅ ሀብት ላይ ማማ ላይ ሆኖ የእግዚአብሔር የአርበኞች የእምነት ጀግኖች ገድል ላይ የተጻፈው? ዳዊትን ተመልከተው አንተ። እስኪ ስለ ዳዊት አጥና። ምንድነው ያተለቀው ጉዳይ? ዛሬ ዳዊት ስሙን የማይሻማው ሰው አለ እንዴ? ዳዊት ተብሎ የማይጠራ? እስኪ አብርሃምን ተመልከተው። አንድ የደከመ ሽማግሌ፣ ተስፋ የቆረጠ ሽማግሌ በመጦሪያው በ75 ዓመት ተጠርቶ የዓለም ታሪክ የሚቀየርበት እውነት ውስጥ እግዚአብሔር ያስገባው ድምጽ እኮ ነው፣ ህልም እኮ ነው፣ ራእይ እኮ ነው፣ ቃል እኮ ነው ወደዛ ውስጥ የወሰደው። በ75 ዓመቱ ሰው እንዴት ይጀምራል? ተስፋ በምትቆርጥበት ሰዓት ላይ ተስፋ አስይዞ የሚያስጀምር ህልመኛ የሚያደርግ እግዚአብሔር አለ። አንተ በእድሜ ትንሽ ደኝ እንዳትል ዮሴፍን ተመልከተው፣ ዳዊትን ተመልከተው። ምንም ምክንያት የለህም ህልምህን ይዘህ ላለመገለጥ። ትንሽ ነኝ ብትል ዮሴፍና ዳዊት ይስቁብሃል። እንደ ደመና በዙሪያችን ያሉ ምስክሮች ናቸው። አንተ ትንሽ ነኝ ትላለህ፣ እኔን አታየኝም፣ አባትና እናቴ ጥለውኝ በዛ ጫካ ውስጥ አውሬ ከበላው የሚብላው በጎቹንም አብሮ ከርሱ ጋር እዛው እንወርውር ብለው ከበግ ጋር ወርውረውኝ እግዚአብሔር ያነሳኝ። እኔ እዛ ቦታ ላይ ሆኜ በግሌ በገና እየደረደርኩ ማንም ሳያዋራኝ ሲዘጋኝ የሰማዩ ግን ተከፍቶልኝ እርሱ እያነጋገረኝ የጎልያድን ራስ የቆረጥኩኝ ነኝ። የትውልድ መፍትሄ ብሎ ዳዊት ይናገራል፣ ያውጅብሃል፣ ይጣልሃል። ዳዊት እንደ ደመና በዙሪያ አለልህ። እስኪ አንድ ሰው ጮሆ አሜን ይበልባካል። በጣም ደካማ ነኝ ሽማግሌ ነኝ እንዳትል አብርሃም ይስቅብሃል፣ ሳራ ትስቅብሃለች። ሴት ከሆንሽ አይ እሱ ወንድ ስለሆነ ነው እንዳትይ ሴቷ ሳራ አለች። በ90 ዓመት ስንት ነገር ሜስ ፈጥሬ አንዴ አጋርጋ ግባ ስለው አንዴ እንዲያርግ ስለው በቃ መጨረሻ ላይ ግን እግዚአብሔር ድምጽ ሲያመጣ ክት
ብዬ ስስቅ ትንቢቱ እንደማይፈጸም ታውቃላችሁ። የእህቶች ሳቅ እዝጌርን ራሱ አነቃንቆታል። ወንድሞች ላይ ሲሆን ደግሞ እንዴት አደገኛ እንደሆነ ቃሉ እህቶች እናንተን ማለት አይደለም፣ ሌላ ቦታ ያሉ እህቶች እናንተ ጥሩ ናችሁ፣ ጌታ ይባርካችሁ፣ ለራሳችሁ አጨብጭቡ። ያትቀበሉ ቃሉ እህቶች ምን ይመልሳቸዋል? አባቴ ነገር ዓለምህን እኮ ነው የሚያበላሹብህ። ገጥሟቸው ያውቁም እንዴ? ደዳኔ እግዚአብሔር በሚቀጥለው ዓመት እመጣለሁ ለሳራ ወንድ ልጅ ይሆንላታል ሲል ጎረቤት እንኳን እኮ አልሄደችም፣ እዛው ጓዳ ሆነ ደገመው ትንቢቱን አለች ስትል እዝጌር ወዲያውኑ ከአብርሃም ጋር የነበረውን ኮንቨርሴሽን ሁሉ አቋረጠና ሚስት ሳራ ስለምን ሳቀች አለው። ከጓዳ ሆነ አረን ያልሳቁ ትላለች። እንዳውም ስሙን ይስሐቅ ነው እንዳውም የምትይው ስሙን ይስሐቅ ብየዋለሁ፣ ይስቃል ማለት ነው አለና እግዚአብሔር በሳቋ ስም ሰጣት። አየ አንቺ ምክንያት የለሽም፣ ሴት ነኝ፣ ደካማ ነኝ፣ እድሜ ሄዷል ምናምን ብለሽ ምክንያት እንዳትሰጪ። ሳራ አለችልሽ እንደ ደመና በዙሪያሽ ሆና። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበን ኃጢአት አስወግደን በፊታችን ያለውን ሩጫ ለመሮጥ ምን እናድርግ? በትዕግስት እንሩጥ። እስኪ አንድ ሰው ጮሆ እሮጣለሁ ይበል። ጠላት እያሳደደህ አትሮጥም፣ ህልምህን ግን ለመያዝ ግን ትፈጥናለህ። ከዚህ በኋላ ስትሮጥ የምትታየው ጠላት አሳዶ ሳይሆን ህልምህ ታይቶ ይሆናል። እንደዚህ በሉ እስኪ ከዚህ በኋላ በሉ ስሮጥ የምታየው ጠላት አሳዶኝ ሳይሆን ህልሜ ታይቶኝ ነው። ህልሜ ታይቶኝ ነው። እና ይናገሩሃል። አየህ ህልምን አለመ ዮሴፍ become a dreamer, a visionary, and they hate him too much. Again እንደገና ጠሉት። ህልመኛ ሆነ። አየ ቪዥነር ሆነ። ስለዚህ በየትኛውም ስታተስ ላይ በየትኛውም ኤጅ ላይ በየትኛውም ሁኔታ ውስጥ ብትሆኑ እግዚአብሔር ህልመኛ እንድትሆኑለት ይፈልጋል። ህልምን ሊሰጣችሁ ይፈልጋል። ህልም ህልመኝነትን ባለፈው ሳምንት ወይም ራእያማ ማንነትን በደንብ ስለነገርኳችሁ ወደዛ ነገር እጅግ በብዙ አልገባበትም። ነገር ግን አንድ ነገር በደንብ ላሳያችሁ የምፈልገው ሐሳብ አለኝ። ለራእይ መመረጥ ምን እንደሆነ ስለተናገርን ይሄ መጨመር ወይም ዮሴፍ የሚለውን ቃል በደንብ ስንመለከተው በጥንካሬ ስለመውጣት ወይም የህልመኝነትና የባለራእይነት መገለጫ ከሆኑት ነገሮች ውስጥ አንደኛው መንፈሳዊ ጥንካሬ ይዞ መገለጥ ማለት ነው። ህልመኝነት ወይም ራእያማነት ሁለቱን ባለፈው ሳምንት ነግሬያችኋለሁ። ዛሬ ይሄኛውን ሶስተኛውን ልንገራችሁ። በመንፈሳዊ ጥንካሬ ወይም ጉልበት መገለጥ ማለት ነው። ሁሌ እግዚአብሔር ራእይ ሲሰጣችሁ ጥንካሬ አብሮ ይሰጣችኋል። ባለ ራእይ ሲያረጋችሁ ጠንካራ ያረጋችኋል፣ ኃያል ያረጋችኋል። አንድ ልዩ ጉልበት ውስጣችሁ ይገባል። ተለማምዳችሁት የማታውቁት አይነት ስትሬንግዝ፣ ስፒሪቹዋል ስትሬንግዝ፣ ዲሳይሲቭ ስፒሪት ያገኛችኋል። ይህ ወሳኝ የሆነ ቅባት ያገኛችኋል። ለየትኛውም ሁኔታ የማይልፈሰፈስ ለየትኛውም ሁኔታ የማይዝል መንፈስ ያገኛችኋል። ልባርካችሁ ዛሬ እግዚአብሔር የምትገዙበትን ኃይል ይስጣችሁ። አሜን ነው። አሜን ነው ወይ? እግዚአብሔር በሚመራችሁ መንገድ ላይ የማትደክሙበት አቅም ይሁንላችሁ። በጣም ራእያማ ሰዎች እግዚአብሔር ሲመራቸው አይደክሙ፣ እግዚአብሔር ሲያስኬዳቸው አይደክሙ። ክብር ለኢየሱስ ይሁን። እግዚአብሔር ለዮሴፍ አንዱ ከሰጠው ነገር ታውቃላችሁ፣ ጥንካሬ ነው፣ አቅመኝነት ነው።
በዚህ ሁሉ የህይወት ስርዓት ውስጥ ሲያልፍ አንድም ቀን ቢሆን ታውቃላችሁ በእግዚአብሔር ላይ እና በህልሙ ላይ አልተደራደረም። በጠራችሁና በጥሪያችሁ ላይ የማትደራደሩበት መንፈስ ይሁንላችሁ። በምንም ውስጥ ብታልፍ በሉት አጠገባችሁ ያለውን ሰው በጠሪህና በጥሪህ ላይ አትደራደር በሉት። ንገሩት እንደገና በጌታ በምንም አይነት ሁኔታ ውስጥ ብታልፍ በሉት በጠሪህና በጥሪህ ላይ አትደራደር በሉት። ሁሌ ጠላት ሊነካ የሚፈልገው ነገር ምን እንደሆነ ታውቃላችሁ? ከህይወታችሁ ውስጥ ስጋችሁን አይደለም፣ ገንዘባችሁን አይደለም፣ ኢኮኖሚያችሁን አይደለም። The first thing and the last thing that your enemy wants to touch always is your calling. He wants to destroy these two things. እነዚህ ሁለት ነገሮች ነው ሁሌ ማጥፋት የሚፈልገው። አንደኛ ጥሪህን፣ ሁለተኛ ጥሪህን አታስነካ። እሱን ከጠበቅ ሁሉ ጊዜ የጠበቅከው ነገር ላንተ ይጠበቅልሃል፣ ይጠብቅሃል። ዳዊት ሁሌ ወደ ሰልፍ ሲያልፍ እኔ ብሎ አይደለም የሚጀምረው፣ የተገዳደርከው እግዚአብሔር ይላል። አየህ ጠሪው ጋር ይወስደዋል። የሚዋጋው በጠሪውና በጥሪው ኃይል ነው። ከዛ ምን ብሎ ይናገራል? ጎልያድ ፊት ሲቆም ስማ ጎልያድ በተገዳደርከው በሕያው አምላክ እግዚአብሔር ስም እጥልሃለሁ ብቻ አይደለም የሚለው በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ ይላል። ኤልያስ ለ480ዎቹ ለነዚህ የበዓል ነቢያቶች ሲናገራቸው ምን እንደሚል ታውቃላችሁ? ነቢይ በእስራኤል እንዳለ እግዚአብሔርም አምላክ እንደሆነ ይታወቅ ዘንድ። አየ በጠሪውና በጥሪው ላይ አብሮ ነው የሚዋጋው፣ አብሮ ነው ክሌም የሚያደርገው፣ ዲክሌር የሚያደርገው። So today I want you to declare this declaration, spiritual declaration over your life and ministry. ልታውጁ ትፈልጋለሁ በጌታ በኢየሱስ ስም። ጠሪያችሁና ጥሪያችሁ ጉልበታችሁ ይሆን። በእናንተ ህይወት ውስጥ ያለው ጥሪና ጠሪ ለዘላለም አይነካ። ካላስነካችሁት አያስነካችሁም። ከጠበቃችሁት ይጠብቃችኋል። ካወጃችሁ በሱ ኃይል እንደቆማችሁ ከተናገራችሁ እሱ ደግሞ ስለእናንተ ቆሞ ይናገርላችኋል። ለእግዚአብሔር ክብር ይሆን። አሜን።